ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ምቹ ረዳት የሚል ወይም ምቹ የትዳር አጋር የሚል ትምህርት እንማማራለን። በዘፍጥረት ምዕራፍ 2 ከቁጥር 18 ላይ እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ይላል የእግዚአብሔር ቃል። እንግዲህ እግዚአብሔር ፍጥረታትን ሲፈጥር መልካም ነው መልካም ነው መልካም ነው እያለ ነው የመጣው። የሰውን ልጅ ግን ሲፈጥር መልካም አይደለም፣ ብቻውን ይሆን ዘንድ መልካም አይደለም ነው። ምክንያቱም የሰው ልጅ የተፈጠረው አንደኛ ከእግዚአብሔር ጋር ግንኙነት እንዲያደርግ፣ ህብረት እንዲያደርግ፣ እንዲካፈል፣ የእግዚአብሔርን ሕይወት እንዲካፈል፣ የእግዚአብሔርን ፍቅር እንዲካፈል፣ የእግዚአብሔርን ምሕረት እንዲካፈል፣ ግንኙነት ህብረት እንዲያደርግ ነው የተፈጠረው። ቀጥሎ ደግሞ ከሰው ጋር ህብረት እንዲያደርግ ነው የተፈጠረው። እግዚአብሔር የፈጠረለት አይደለም ብቻውን መልካም አይደለም። አስቀድሞ እግዚአብሔር ያውቃል፣ እኛ እንድናውቅ ነው። የእግዚአብሔርን ዓላማ እንድናውቅ ነው። እግዚአብሔር ሰው ከራሱ ጋር እንዲገናኝ ይፈልጋል፣ ህብረት እንዲያደርግ ይፈልጋል። ሰው እርስ በርስ ደግሞ ግንኙነት እንዲያደርግ ይፈልጋል። የእግዚአብሔር መልክ አለና በሰዎች መካከል። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም። መልካም አይደለም ካለ መልካም ነው ልንል አንችልም። ብቻችን መሆን ስህተት አይደለም። ብቻችን መሆን በትዳር ውስጥ ስናሳልፍ ለማደግ ከሆነ ብቸኝነት ለማደግ ከሆነ ብቸኝነት ለመብሰል ከሆነ ብቸኝነት ለፍቅር ከሆነ ብቸኝነት ለመታዘዝ ከሆነ ስህተት አይደለም። አንዳንድ ሰው ግን ብቸኝነትን የሚወደው የእግዚአብሔርን ትእዛዝ ካለመቀበል ነው። ብቸኝነት የሚወደው የእግዚአብሔርን ቃል ከመናቅ ነው፣ ካለማከበር ነው። የሱ መረዳት በለጠብኝ ስለሚል ነው ለእግዚአብሔር ሐሳብ የማይገዛው። ስለዚህ እኛ ሁላችን የትዳር አጋር ስትመርጡ የመጀመሪያው ያው መልካም እንዳይደለ፣ ብቻችሁን መኖር መልካም እንዳይደለ በዓለማችን ላይ ሁሉ ላያገባ ይችላል። ብቻቸውን እንዲኖሩ የተወሰነላቸው ሰዎች ይኖራሉ። ስለዚህ ለብቸኝነትህ መልካም እንዲሆን፣ የእግዚአብሔር ፈቃድ እንዲሆን፣ የእግዚአብሔር ዓላማ እንዲሆን፣ የእግዚአብሔር ጣፋጭ ሕይወት እንዲሆን መልካም ሴት ወይም መልካም ወንድ ባል መሆን የሚችል ሚስት መሆን የምትችል መመልከት፣ ማየት፣ መቃኘት ይኖርብሃል። መልካም ሴት ወይም መልካም ወንድ ምን አይነት ነው? ቅድም እንዳልኳችሁ ሰው ብቻውን ይሆን ዘንድ መልካም አይደለም። ሰው ከእግዚአብሔር ጋር ያ ወንድ ወይም ያቺ ሴት ከእግዚአብሔር ጋር የመጀመሪያው በክርስቶስ ኢየሱስ ህብረት ማድረግ የምትችል አምላኳን የምትወድ አምላኩን የሚወድ ህብረት ማድረግ የሚወድ እግዚአብሔርን የሚያፈቅር ትእዛዙን የሚቀበል ሐሳቡን ሊያደርግ የሚወድ በእግዚአብሔር ፍቃድ ትዳሩን መግራት፣ መምራት፣ መሄድ፣ መቀጠል፣ መጠበቅ የሚችል መንከባከብ የምትችል ጠንካራ ልብ ያለው ሊሆን ይገባል። በዚህ ጊዜ ነው መልካም የሚሆነው። አንዳንዱ እኮ እግዚአብሔርን የማይፈራ ሰው እያበደ ነው። አብዛኛው ሰው እያበደ ነው። ትዳር አሁን በኢትዮጵያ ፍቺ ጨምሯል። ፍቺ የጨመረው ገንዘብ ስለሌላቸው እሳት እኮ ሲሆንባቸው ነው ትዳራቸው። በዓለም ላይ እዩ፣ በጣም ገንዘብ አላቸው የሚባሉ ሰዎች ናቸው እየፈቱ ያሉት። ገንዘብ የሌላቸው አይደሉም። አያችሁ፣ የትዳር መሰረት ምን እንደሆነ አለማወቃቸው፣ የሚያኖራቸው ምን እንደሆነ አያውቁ፣ የሚጠብቃቸው ምን እንደሆነ አያውቁ። ስለዚህ መልካም እንዲሆንልህ ትዳርህ ምቹ ትዳር እንዲሆን፣ ተስማሚ ትዳር እንዲኖርህ መልካም ሴት መልካም ወንድ የማትቅበጠበጥ የማይቅበጠበጥ ወደ ግራም ወደ ቀኝም ማየት የማይወድ ወደ ግራም ወደ ቀኝም ማየት የማትወድ ልትመለከት ይገባል። ዝም ብሎ አሻሻ ገዳሚ የምትጫወት ልጅ ምንም አታስፈልግም።
ራሷን ባሏንም የሚጠብቅ ራሱንም ሚስቱንም የሚጠብቅ ባል ነው መልካም የሚሆንልህ እንጂ ዝም ብለህ ከመንገድ ስላስገባ በብቸኝነት ላይ መልካም አይሆንም። መልካም እንዲሆንልህ መልካም መመልከት እንዳትረሳ። መልካም እንዲሆንልሽ መልካም መመልከት እንዳትረሽ። ሌላው እንግዲህ እግዚአብሔር ካለው አንዱ ምቹ ረዳት ነው። ረዳት የሚለው አነስተኛ ዝቅተኛ ማለት ከወንድ እኩል ክብር ያላት ናት። ሴት ልጅ ከወንድ እኩል ክብር ያላት። የሚገርማችሁ ነገር የወንዱን ሕይወት የምትሞላ ሴት ናት። ወንዱም የሴቷን ሕይወት የሚሞላ ነው። የእግዚአብሔር ዓላማ ቀድሞ ሴቷ ተፈጥራ ቢሆን ወንዱ ረዳት ነው የሚባለው። በመዝሙር 33 ከቁጥር 20 ላይ እግዚአብሔር ረዳታችን ነው ተብሏል። እግዚአብሔር የሚረዳ ነው በሁሉ ነገር፣ ከሁሉ በላይ ነው፣ ደግሞ ረዳታችን ነው። ሚስት እንደው ረዳት ናት ሲል ታላቅ ብቃትና አቅም እንዳላት፣ ሰፊ ልብ እንዳላት፣ ሰፊ ሰፖርተር እንደሆነች፣ በጣም ትልቅ ክብር ያላት፣ እንድትካፈል ምቹ ረዳት እንድትሆን፣ የፍቅር ጓደኛው እንድትሆን የተፈጠረች ናት ሴት ልጅ። ስለዚህ እቺ ረዳት የምትባለው ትክክል ረዳት መሆን አለባት። በትክክል የምትረዳ እኛ እንዳለንበት አውድ ነው ረዳት የሚሆነው። ለአዳም ስትረዳ የነበረችው ሔዋን በምትረዳው መንገድ አይደለም። አሁን ያለንበት ዘመን የተለያየ በምክር የሚያስፈልገው ሰው አለ። በብዙ ነገር ረዳት መሆን የምትችሉበት መንገድ ብዙ አለ። ስለዚህ ወንዱ ወይም ባል ለሚስቱ ትክክለኛ ረዳት መሆን አለበት። ሚስት ለባሏ ትክክለኛ ረዳት፣ በምን ልርዳው፣ በምን ልርዳት ብለህ ማሰብ አለብህ። ማትረዳት ከሆነ ምንም ዋጋ የለም፣ ምንም ዋጋ የለም። የፍቅር ትርጉም የለውም። የፍቅር ትርጉም መረዳዳት ነው እንጂ እጅህን መሰብሰብ አይደለም፣ ምክርህን መሰብሰብ አይደለም። ጭንቀቱን መካፈል፣ ሐሳቡን መካፈል፣ ሕይወቱን መካፈል፣ ጨዋታውን መካፈል፣ ፍቅሩን መካፈል። የኔ ማር ሚሊዮን አይደለም መካፈል ብቻ አለባችሁ፣ ሁለንተናውን መካፈል አለባችሁ። ስለዚህ ከዚህም አንጻር የፍቅርን ሕይወት ረዳት የሚለውን ትርጉም ሰተነው ልንኖር ይገባል። ረዳት ከሆንን ረዳት መሆን አለብን። ባል ለሚስቱ ረዳት ነው፣ ምቹ ረዳት መሆን አለብን። ሚስት ለባሏ ረዳት ናት፣ ምቹ ረዳት መሆን አለብሽ። ያለዚያ ግን መቀጠል አትችሉም። ምቹ ረዳትነት የግድ ነው። ምቹ ረዳትን እንፍጠርለት ነው የተባለው። መፍጠር አላቆመም። ትዳርን ከራስህ ማግኘት ትችላለህ። ሰው ሊያገኝልህ ይችላል። ጓደኛ፣ ቤተሰብ ሊያገኝልህ ይችላል። እግዚአብሔር የሚፈጥርልህ ግን የተለየ ነው። እግዚአብሔር የሚፈጥርላችሁ የተመቸ ነው፣ የሚስማማችሁ ነው፣ የሚዋጥላችሁ፣ የማይጎረብጥ ነው፣ የማይቆረቁር ነው፣ የማያስጨንቃችሁ ነው። በብዙ ነገር ምቹ ነው እግዚአብሔር የሚፈጥርላችሁ ትዳር። እግዚአብሔር የማይፈጥርላችሁ ከሆነ ግን በጣም 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 ክፉ ነው። በጣም ክፉ ሊሆን ይችላል እግዚአብሔር የማይፈጥርላችሁ ከሆነ። ነገር ግን እግዚአብሔር ከፈጠረላችሁ ግን ኃላፊነት ይወስዳል። የትዳራችሁን ኃላፊነት ይወስዳል። የሚያስፈልጋችሁ ነገር ኃላፊነት ይወስዳል። የምትገባበትን፣ የምትወጣበትን፣ የምትሄድበትን ሁሉ ኃላፊነት ይወስዳል። ሰው ራሱ በፈጠረለት፣ ሰይጣን በፈጠረለት፣ ጓደኛ በፈጠረለት እግዚአብሔር ሙሉ ለሙሉ ኃላፊነት ይወስዳል ማለት አንችልም። ማይወስደዋል። በእርግጥ ጋብቻ የእግዚአብሔር ፈቃድ ነው። ነገር ግን ሙሉ ለሙሉ ኃላፊነት ይወስዳል ብዬ አላምንም። ምክንያቱም እግዚአብሔር እሱን ለሚሰሙት የተለየ እድል ይሰጣልና፣ እሱን ለሚያከብሩት፣ እሱን ለሚከተሉት የተለየ እድል ይሰጣልና አንተ እንደፈለክ አድርገህ ለሰበሰብከው ትዳር እግዚአብሔር ላንተ እውቅና፣ ሰፊ እውቅና ይሰጣል። እሱን ግን አምነህ እሱን ተከትለህ ግን ለምትሰጠው ቦታ እግዚአብሔር ደግሞ ላንተም እሱ ምላሹን ይሰጣል። ስለዚህ ትዳር እግዚአብሔር እንዲፈጥርላችሁ ለምኑት፣ ጠይቁት። ፍጠርልኝ። መፍጠር አላቆምም። ዛሬም መጥራት አላቆምም። ዛሬም መስጠት አላቆምም። ስለዚህ እናንተም ጠይቁት፣ እግዚአብሔር ይሰጣችኋል ለማለት ነው።
እስከ መጨረሻ ድረስ እንደምወዳችሁ እናንተም ታውቃላችሁ። ይቀጥላል። ይሄ ትምህርት ተከታታይ ነው፣ ይቀጥላል።